በስተመጨረሻ አባባና ተመስገን እጅግ በጣም በሚገርምና በሚደንቅ ሁኔታ ጠልፈው ከሀገር ቤት እንግዲህ አባባም ሄዶ ነበርና ከተመስገን ጋር ቢለምኑት በጭራሽ ፈቃደኛም አልሆነም። ተመስገንን ካገባሽ ያንቺና የኔ አባትና ልጅ እዚህ ጋር ያቆማል ብሎ ተናገረ። ተመስገን ደግሞ ትሁት ጋር ስለተዋደዱና ስለተፋቀሩ በፍጹም ትሁትን ገጠር ትቶ መሄድ ስለማይፈልግ አባባ ሻንጣውን እየጎተተና ተመስገን ደግሞ ትሁቴን አዝሎ እየሮጠ ይገኛል። አባባና ተመስገን እጅግ በጣም በሚገርም ሁኔታ ትልቅ ታሪክና ትልቅ ጀግንነት ሰርተዋል። ትሁት አባቷን በተደጋጋሚ አባዬ እኔ አባት አለኸኝ ብዬ ነው የመጣሁት። አንተ ግን እያደረክ ያለው በፍጹም ልክ አይደለም። ስለዚህ እባክህ አትፈታተነኝ። እኔ ምንም ነገርም አልፈልግም። የምወደውንና የማፈቅረውን ሰው እንዳገባ ሽምግልና ሊላክ ስለሆነ ብትፈቅድ ይሻልሃል ብላለችው። እሱ ደግሞ እኔ አባትሽ አመጣሁልሽን የማታገቢ ከሆነ እግርሽን ሰባብሬ ነው የምጥልሽ ብሎ ሲላት እሷም በጣም አዘነችና አባዬ ይቅርታ፣ አንተ ያመጣልኝን ሰው ከማገባ እንኳን እግሬ ቀርቶ ሁለመናዬ ቢሰባበር ምንም መስሎ አይታየኝም። አባዬ ይህ ሁሉ ሀገር እኮ አቋርጬ የመጣሁት አባቴ ሽምግልናውን ተቀብሎ በክብር ይድረኛል እያልኩ በደስታ ተሞልቼ ነበር። አንተ ግን እኔም አልፈልገውንና እንዲሁም ደግሞ እንደፈለገ እየቀጠቀጠ ለሚያኖረኝ ወንድ ባልተመርጠልኛለህ። እኔ እኮ ዛሬ ህጻን ልጅ አይደለሁም። ሁሉም ሰው የራሱን ህይወት መምራት ይችላል። ስላከበርኩ ነው። እድሜ ልክ ፈተናና ስቃይን ባታበዛው በጣም ደስ ይለኛል ብላለች። አባባም ደግሞ አንቺ ወራዳ፣ ለካ ከተማ ሄደሽ ገብተሽ ተጃጅለሻል። እኔን አባትሽ ነው እንዲቀጥ ብለሽ የምትናገሪው? ትሁት ከዛሬ 6 ዓመት በፊት ከዛ ሀገር የወጣሽ ነሽ። ከዛ ሀገር የወጣሽበትን ምክንያት ከምታስቢውና ከምትዩ በላይ ተመስገን ያችን ህጻን ልጅ እንኳን ሳይቀር እያሳደደን መከራችንን ሲያበላ ኑሯል። ቆይ አንቺ ከእንዲህ አይነት ሽፍታ ጋር እንዴት አይነት ህይወት ነው የምቀጠዩ ብሎ አለ። አባዬ ከምታስበው በላይ ተመስገን ተቀይሯል፣ ተለውጧል። አንተ ይሄንን ለምንድን ነው ሁሌ እንደዚህ እያሰብክ ያለው? እኔ ወደድኩትንና ያፈቀርኩትን እንዳገባ ፍቀድልኝ ብላ ጮህ ብላ አባባን ተናገረችው። አባባም የመጨረሻ አላማና እቅዱ እንግዲህ ምንም ማድረግ ስለማይችል የትሁትን ፍላጎት ለመሙላት ሽማግሌ ስትልኪ እኔን የሚመጥን እንዲሁም ደግሞ ከተላኩ ሽማግሌዎች ከሚያገቡሽ ጮኛዎች ውስጥ ደግሞ እኔ የተመቸኝም ብቻና ብቻ ነው መምረጥ የምችለው ብሎ ተናገረ። አባዬ መነኝ፣ ሌላ ተንኮል አስበህ ከሆነ እድሜ ልኬን ይቅር እንደማልልህ እወቅ። ድሮም ቢሆን ሰው ሀገር ነው የኖርኩት። አሁንም ቢሆን ሰው ሀገር ለእኔ በፍጹም የሚከብደኝ ሰው አይደለሁም ብላለችው። ወይ ጥጋብ! መከራዬን አድጌ አሳድጌ እንደዚህ በሴት ጎረምሳ ትጫወችብኝ እያለ ትሁትን እንግዲህ እጅግ በጣም በሚያሳዝን ሁኔታ አባቷ ተቀይሟታል። ለትሁት ያመጣውን ባል እንግዲህ ጠንከር በል፣ አሁን ላይ ነገሩ ከባድ ነው። የትሁት የልጇ አባት ተቀይሯል፣ ተለውጧል ብለው ሽማግሌ ሊልኩ ነው። አንተ ደግሞ አሁን ላይ ወንድ ልጅ በጥንካሬና በጀግንነት ለሚስቱ ማሳየት አለበት ብሎ ሲናገር፣ አረ ችግር የለውም የመጣው ነገር ይንጣ፣ እኔ ሁሉንም እጋፈጣለሁ ከምትለው በላይ ለትሁት ያለኝ ፍቅርና ስሜት ከባድ ነው ጋሼ። ካልሆነ በጥፊ በእርግጫ እያልኩ ስርዓቷን ይዛ እንድታገባኝ አደርጋታለሁ። አይደለም በጥፊ በእርግጫ ልትላት፣ ጫፏን እንድትነካት አልፈልግም፣ እንድትገለምጣት እንኳ አልፈልግም። አይ የምትል ከሆነ ግንባርህን በጥይት ብዬ ነው ምደፋህ ብሎ የትሁት አባት ላመጣው ባል ተብዬ ልክ ልኩን ነገረው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የትሁት ድራማ እንደቀጠለ ይገኛል። ቻናሉ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን አመሰግናለሁኝ።
ትሁቴ በመጨረሻ እንግዲህ ገጠር ተቀምጣ ምንም የቀየረችውና የለወጠችው ነገር የለም። የተመስገን ሽማግሌዎችም ሲሄዱ የትሁት አባት በፍጹም ሊቀበል አልቻለም። ትሁትም ደግሞ ተመስገንን ተሙ እኔን መተህ ካልወሰድከኝ መንገድ ላይ ተጠባብቀው ሌላ ችግር ይፈጥሩብኛል። ስለዚህ እኔ እዛ ሀገር መኖር አልፈልግም። እባክህ የምትወደኝና ለልጅህ እንድኖር የምትፈልግ ከሆነ ከዚህ ከሀገር ምትህ እንድትወስደኝ እፈልጋለሁ አለችው። ተመስገንም በጣም ደስ አለውና ላቫቫ ሲነግረው አባባም ደግሞ በሚገርምና በሚደንቅ ሁኔታ የኔ ልጅ ሰው ሀገር ላይ እንድታለቅስና በገዛ አባቷ መከራዋን እንድታይ አልፈልግም። አሁን ሁለታችን እኔ እናንተ ሄደን እሷን ማንጣት አለብን። ያ ካልሆነ ግን ትሁቴ ከባድ አደጋ ላይ ናት። ይህን ደግሞ በፍጹም ልቋቋመው አልችልም ብሎ ተናገረ። ተመስገንም አባዬ ደስ ይለኛል። በፊትም ቢሆን እኮ አባቷ በጣም ተቀይሞና አዝኖ ነበረ። እንደዛ ሲታመም ሀገሯ ሳትሄድ ነገሮቹ በሙሉ ከባድ ችግርና አደጋ እየተፈጠረ ቢሆንም አሁን ላይ ግን ከሚታሰበው በላይ ትሁቴ ጀግና ሆናለች ብሎ ተናገረ። ተመስገን ስለ ትሁት ጀግንነት ወደፊት የምታወራው ይሆናል። አሁን ግን ልንደርስላት ይገባል ብሎ አለው። እሺ አባ እያለና ተያይዘው ሄደው ትሁት ካለችበት ቦታ በድብቅ ይዘዋት መጡ። እድል ስለ እናቷ እንግዲህ ገጠር ያለውን ሰውዬ ያውቃል ብላ እየጠየቀች ነበረ። የአባባ ሚስትም ደግሞ ለእድል ከባድ የደበቀቻት ምስጢር እንዳለ ደነገጠችና እመቤቴ ምን ሆነሻል? ሰሞኑን እኮ ልክ አይደለሽም ብሎ ሲላት፣ አዎ ልክ አይደለሁም፣ እድሜ ዘላለሜን ለእድል እየደበቅኳት ትልቅ ምስጢር አለ አለች። ምንድን ነው እንደዚህ የሚያጨናንቅሽ? እውነታውን ንገሪኝና ለእሷ የሚጠቅማት ከሆነ አሁንም አይረፍድም ብሎ አላት። ያ ገጠር ያለው ሰውዬ ጋር የእድል አክስት መታ፣ እኔ ደግሞ በሰዓቱ እድልን ለማንም አሳልፌ መስጠት ስላልፈለግኩ አክስትየቱን በፍጹም እድል የነሱ ልጅ እንዳልሆነች መልሻታለሁኝ ብላ ስትነግረው አባባም ደነገጠ። ይህ እኮ ከባድ ስህተት ነው። ለምን እንደዛ ታረጊያለሽ? እድል መሄድ ከፈለገች እኮ በጭራሽ ልታስቆሚያት አትችይም አለ። እድል ደግሞ ወክላ አድርግ ነው ብላ ሄዳ በር ላይ ተለጥፋ እናቷ የምትለውን ነገር በሙሉ ሰማች። ራሷን መቆጣጠር አቅቷት አፏን አፍና ቁጭ ብላ ቀረችና በሀሳብ እየተንጨረጨረች ትገኛለች። ወይኔ ጭራሽ ከእንደዚች አይነት እናት ጋር ነው ስኖር የነበረው። እኔም አየላ ለማጣት ብዙ ነገር እየሆንኩ ነበር። ይህንን እውነት አሁን እንደ ሰማሁ ዝም ልበል ወይስ ሰተት ብዬ ገብቼ ላዋርዳት እያለች በር ላይ ተለጥፋ የምትሆነው ግራ ገባት። ናቲ በሚያሳዝን ሁኔታ የባለፈው ተመስገንን መድኃኒት አብልታ አብሯት ከእድል ጋር እንዲያደር ወይንም እንዲደፍራት ያደረገው ነገር ትሁት በሰዓቱ መድኃኒቱን ቀይራና ናቲ የሰጣትን መድኃኒት ጥላው ነበር። ትሁትም እንግዲህ ወደ ገጠር ጉዞዋን አምርታ ነበር። እድልም ያንን መድኃኒት አነሳችና ቡና አፍልታ ከአባባ ጋር ለናቲ ሰጠችው። መድኃኒቱ ስለተቀየረ ሁለታቸው ምንም አልሆኑም። ናቲ ጥያቄውን ጠየቀ። ስሚ አንቺ ማትረቢ፣ እንዲህ በቀላል የምተውሽ እንዳልመስልሽ፣ ከምታስቢውና ከምትዩ በላይ ዋጋ ትከፍያለሽ አላት። ምን አይነት ዋጋ ነው የምከፍለው? እንዴት እንደዚህ ትላለህ? ከአሁን በኋላ እኔ በተመስገን ላይ ምንም ክፋትና ተንኮል በጭራሽ ላደርግም አልፈልግም። ቆይ አንተ ምን አይነት ራስ ወዳድና የተለየ ሰው ነህ እያለች መናገር ጀመረች። እሱም ደግሞ በጣም ደንግጦ ስለነበረ ወይኔ ያንቺ መጫወቻ ሆንኩኝ፣ እመኒኝ፣ እናትሽን ምን ያህል እንደምደፋት አታቂም መሰለኝ፣ የፈለግከውን ማድረግ ትችላለህ ብላ እዛው ተቀመጠበት ጥላው እድል መንገዷን አመራች። ለተመስገን እድሌ
ለምንድን ነው ነገሮች በቶሎ እንዲፈጸሙ የምፈልገው? አሁን ላይ እኔ የሽማግሌ ፕሮግራም ኑሮብኝ ደፋታ ከለ እያልኩ ነው። ቆይ ምን አለ ትዕግስት ቢኖርሽ ብሎ አላት። አይ ተሙ የሆነ ነገር ሰምቻለሁ። ሽማግሌውም ገጠር ያለው ሽማግሌ በፍጹም መናገር አልፈለገም። እማዬም ይሆን የምታውቀው ነገር አለ። ስለዚህ አይምሮ ልክ ያልሆነ ነገር እያሰበ ነው ብላለች። ወይ ጉድ! አረ እባክሽ ተረጋጊ። ለማንኛውም ሽምግልናው እሁድ ነው የሚላከው። ከዛ በኋላ ሁሉንም ነገር እናስተካክለዋለን ብሎ አላት። እሷም በጣም ተገረመችና ወደሚፈልገው ቦታ ላይ ሄደች። አባባም ደግሞ ከሚስቱ ጋር ቁጭ ብሎ ድሮ ምን እንደምትሰራና ምን እንደምታደርግ እየነገራት ነበር። እሷም ልጇ ኳስ ጨዋታ ሲጫወት እግሩን እንደተሰበረ ያን ምክንያት አድርጋ አስታወሰች። ከዛ ልጄ በህይወት አለ፣ አታስቢ፣ ያለበት ገጠር ቦታ ላይ ወስጄ ያሳይሻለሁ። ከምትዩና ከምታስቢው በላይ ግን እጅግ በጣም አሳዛኝና ከባድ ነገር ነው። ለምን ብቴ ይሄ የማይረባ እኔን አሳዝኖኛል፣ ብዙ ነገር አድርጎኛል። ስለዚህ መቼም ቢሆን ይቅር የማይባሉ ነገሮችን አድርጓል ብሎ ነገራት። ልጄ ነው ሰው ሲያጠፋ ይማራል እንጂ ምንም አይደለም ብላ ተናገረች። ናቲ እንግዲህ ወደዛ ቤት ሲመጣ ኮራ ጀነን ብሎ አባባ በጣም ስለተቀየመው ዝም ብሎታል። የኔ ንግስት አለሚስቱን አባባ ይሄ ናቲ ምን አይነት ተኩላና አረመኔ ሰው እንደሆነ ገና አላወቅሽም። ስለዚህ እባክሽ ውዴ በተቻለ አቅምሽ ተጠንቀቂ ብሎ አላት። እናንተ ጠላችሁት እንጂ እሱ በጣም ጥሩና መልካም ልጅ ነው ብላ ተናገረች። ከዛ አይደል ወደፊት የምታዩ ይሆናል ብሎ አባባም ተናገረ። ናቲ እንግዲህ ወደ ቤት ሲመጣ ትሁት ወላጅ አባቷ ባል አንጥቶላት ሊድርላት እንደሆነ ስትነግረው በጣም ደነገጠ፣ አበደ። ከዛ ራሱን መቆጣጠር አቅቶት በፍጹም ሊሆን አይችልም፣ ትሁትን እኮ እኔ ዋጋ ከፍዬባታለሁ፣ ማንም ቢሆን ማንም እንደ ቀላል ትሁትን ወስዶ ልጨዋትባት አልፈልግም ብሎ ተናደደ። ኧረ እባክህ ምን አይነት ቀልድ! አባም ለትሁት የመጨረሻ ንግግር የተናገረው ልጄ ከአሁን በኋላ የሚጠቅምሽና የሚጎዳሽን እወቂ። ይህ ናቲ ማለት ከባድና አደገኛ ሰው እንደሆነ ሁላችንም እናውቀዋለን። ህይወት ቀላል አይደለም። ከዚህ በኋላ አንቺ እንድትሰቃይብኝና እንድታለቅሽብኝ አልፈልግም አላት። አባዬ የገዛ አባቴ እንኳን የተቀየረበትና የተለወጠበት ነው። እህቴ ለራሱ ያለ ፍላጎቷ እንደሚድራትና እንደሚያሰቃያት በተደጋጋሚ እየተናገረ ይገኛል። እሷን በጣም ተጨንቃብኛለች ብላ ቀወጠችው። ከዛ በጣም ተናዶ ስለነበረ የኔ ልጅ ሁሉም ከልክ በላይ ሲሆን በጣም ያስጠላል። ሴት ልጅ አለ ፍላጎቷ ትዳር ውስጥ አስገብቶ እርሜ ልኳን ሊያቃጥላት ነው እንዴ? በይ ካሁን በኋላ ምርጫሽን አስተካከኝና እኔ አባትሽ እድርሻለሁ ብሎ ቀወጠው። ትሁቴን በአባባና በተመስገን ፍላጎት ተቀብላለች ማለት ነው። በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ሰላም ሆኖልን። ሰላም አለይኩም ወራህመቱላሂ